ቢማማር ቢረዳዳ ሁሉም በአንድነት ያም ቢተባበር ድህነት ባልነበር ሊያዘፈንም እንዳዘፍኒ ዳንስም እንዳትሞክሪ ብላችሁኛል። ሁለቱንም አልሞክርም፣ ግን ምን ሞክራለሁ መሰላችሁ? ጎፋ መብራት ኃይል ያለነው እንደተለመደው 3 አይነት ምግቦችን ልናሳያችሁ ነው። ጎፋ ግን የተገኘውበት ሌላ ምክንያት አለ። ተከተሉ። እንዴት ነሽ? ደህና ነሽ ወይ? በጣም ነው የምታምሪው። ምንድነው ይቻላል እንደዚህ ማማ እንዳታስረሻቸው ጁስ ሊጠጣ የሚመጡት? አረ ከምን ምንድነው የበላሽው? ሙዝ ነው ለመልክሽ? ሙዝን በልቻለሁ፣ ሁሉንም በልቻለሁ። ፍሩት ፓንች ነው የበላሽው ማለት ነው። ስለዚህ በኋላ ለብላ ሰሞኑን እግሮች ሁሉ ወደ ጎፋ መብራት ኃይል መስቀል ክትፎ አካባቢ ያመራሉ አሉ። ምንድነው ያቀመሳችሁት? ምንድነው? ጁስ ነው። ቆንጆ ጁሶች አሉን፣ ስሙዚዎች አሉን፣ ፍሩት ፓንች አለን፣ ኖርማል ጁሶችም አሉ። የቤታችሁ መጠሪያ ቶሚ ጁስ ባር ነው አይደል? ከጁስ ሌላ ምን ትሰራላችሁ? ከጁስ ሌላ አሁን ቦታ ጥበት ስላለን ሌላ ቦታ ስንቀየር የተለያዩ ምግቦችን፣ ቁርሶችን እንጀምራለን። ለጊዜው ጁስ፣ ፍሩት ፓንች፣ ሌላስ? እንቁላል ሳንዱች። ተይ እንጂ እውነት። አሁን ለእንቁላል ሳንዱች እንኳን ሰዓቱ ረፈድ ብሏል። ምሳ ሰዓታችን ላይ ነው ያለነው። ቅዝቃዜው ምንም ለመወጣት ሞቅ እያደረጋችሁ ጁሱን ፈጨለ ነው። የጁስ ሙያ ግን በጣም መማር እፈልጋለሁ። አስተምርሻለሁ። ከምን እንጀምር? ከስትሮበሪ ሼክ። ስትሮበሪ ሼክ ምን ይፈልጋል? እዚህ ጋር ታጥቦ የተዘጋጀ ስትሮበሪ አለ። ይህን እየበላሽ ነው አንቺ ራሱ ስትሮበሪ መሰለሽ። ከዛ ሌላ ወተት ያስፈልገናል። ሼክ ሲሆን ብዙውን በወተት ይመታል ማለት ነው። ኖርማል ጁስ ሲሆን ወተቱ ነው የሚቀረው። ወተት በብርጭቆም ጥሩ ነው። እውነት ልክደው። ዋና ግብአቶቹ እነዚህ ናቸው። እኔ ግን ሙዝ አትጨምሪም እንዴ? ስትሮበሪ እንጨምራለን አለን፣ በረዶም አለን። እኔ ነው የማስታወስሽ። በረዶም አለን። ለአንድ ጁስ የሚሆን ስትሮበሪ አለ። ለአንድ ማለት ለአንድ ሰው አይበዛ። እውነት በጣም ደግ ናቸው። እሺ እዚህ ነው እና ሙዝ እናደርጋለን። ሙዙ ግማሽ ሙዝ እናደርጋለን። ወተት እንጨምራለን። ይሄ እኮ ቁርስ ላይ በቃ ቆንጆ ቁርስ። ከዛ ስኳር ነው የምናደርገው። አንቺ ሙዝ ስንት ገባ? ሙዝ 90 ብር ገብቷል። ስለዚህ አሁን ስንት ብር ነው በላው ማለት? 15 ብር። እንደ ማጣፈጫ ቫኒላ እንጨምራለን። ከዛ ደግሞ በረዶ እናደርጋለን። አሁን ክረምት ነው፣ ሰው ቅዝቃዜው የሚፈራበር። አክቹአሊ በረዶ ባይቀር ነው ለሼክ አይደል? ለሼክ ወይ መጠኑ ቀነስ ማድረግ። ያው ቀዝቀዝ ማለት የሚፈልግ ሰው አለ፣ ኖርማል ደግሞ የሚፈልግ ሰው አለ። እኔ ግን ቀዝቀዝ ማለት ነው። ያ ካስገባሽ በኋላ አትወጪ። ስትሮበሪ ሲራፕ አለ። የስትሮበሪ መጣኔ በቸኮላት ነበር አለ፣ ካራሜልም አለ። ዛሬ በጁስ ነው። እንደ ማሳመሪያ ደግሞ እቺ እንጠቀማለን ማለት ነው። እና ከላይ እቺ እናደርጋለን። አንቺ በጣም ደግ ናችሁ። በጣም ደግ። ጁስ እንጠጣ ይባላል? አይባልም። በዚህ ሌላ ስትሮ ይዘሽ ልትተኪ አይባልም። ቅመሹና ትነግሪኛለሽ። ምን ጥያቄ አለው? በነገራችን ላይ እነዚህ ፋስት ፉዶች ስፔሻሊ ጁስ ከፍሩት ጋር ተያያዥነት ያላቸው ነገሮች ሲሰሩ ማየት በራሱ ልብሽን ይሞላዋል። በቃ ንጹህ እንደሆነ ታውቂያለሽ፣ ፍሬሽ እንደሆነ ይገባሻል። ሶ ለመጠጣት ለመጋበዝ ምንም እኛም ደግሞ ፈጭተን ምናምን አናስቀምጥም። ሰው ሲመጣ እዛው እየፈጨን ነው። ይሄው ኦፕን የሆነው ለዛ ይመስለኛል አይደል? በጣም ጥሩ። እናንተ ምን ትሰራላችሁ ቤታችሁ በዚህ ሰዓት ነው የሚያስብለው? እውነት የቲምጡ ጎፋ መስቀል ክትፎ ፊት ለፊት በእውነት ኑ በቃ ከያላችሁበት እኔ ምስክር ነኝ። እና አሁን ይሄንን ፕሮግራም ካሳየንበት እስከ 8 ሰዓት ድረስ 10 ሰዎች መጀመሪያ የመጡ 10 ሰዎች ግብዣው በሬ እሺ ቢሉ በሊያ ተዘጋ ካሉ ስጥልኝ። እሺ ታዲያ ፍሩት ፓንቹንም ጁሱንም አይደለም ከደሞዜ እንዳታስቆርጭብኝ። ካንዱ ከስትሮበሪ ጁስ በጣም ነው የወደድኩት። እውነት በእውነት ይሄን ለቤተሰቦቼ መጋበዝ ፈልጋለሁ። 10 ሰው በኔ ወጪ ተጋብዛችሁ። ይሄ እጅ አለ የሚያስቆረጥመው ራሱ ብርጭቆ ነው የሚያስቆረጥመው የተሰራበትን። በጣም ነው የሚጣፍጠው። ማንጎ ሼክ ነው የምንሰራው አሁን ማለት ነው። ተቆራርጦ ይቀመጣል ቀደም ብሎ ለፍጥነት። ወቅቱ ደግሞ የማንጎ ነው አይደል? አዎ የማንጎ ነው ወቅቱ። ቆንጆ ማንጎዎች አሉ።
ታውቁታላችሁ። ግን ለምሳሌ አሁን አንዱ ማንጎ አሁን ትልልቅ ማንጎዎች ናቸው። አንዱ ማንጎ ለስንት ሰው እንደሚሆን አሁን እሷ አንድ ጁስ ይወጣል። እውነት አያንስም? አያንስም። እንደዚህ አይነት ማንጎዎች ያበሻው ከሆነ ትናንሽ ናቸው። ያበሻው ከሆነ ያንሳል። ይሄ ግን ትልቅ። አንቺ ግን እኔን በጣም ስለምታውቂኝ ሁለቱን አድርጊ። ሁለቱን አድርጋ። እሺ። ቶሚ ጁስ ባር ያለበት ከመስቀል ክትፎ ፊት ለፊት ተጠንቀህ ህንፃ ይባላል ያለንበት ከሱ ስር ማለት ነው። ግራውንድ ላይ ይገኛል። ጁስ ቤት እኔ ሲከፈት የሚመስለኝ ትንሽ ፍራፍሬዎቹ ምናምን በደንብ የሚያልፈውን የሚያገድመውን ሰው አትራክት ማድረግ አለባቸው አይደል? በደንብ አይተሽ ሰው ሳልቬት አድርጎ ምናምን መግባት አለበት። ገባ ስላላችሁ መሰለኝ ገባ ስላለ ትንሽ ገበያ እንትን የተፈጠረው ቀዝቀዝ ያለው ለዛ ነው። እሺ አሁን ማንጎን አዘጋጅተናል። እዛ ሼክ ስለምንሰራው የማንጎ ሼክ ይሰራል። ይሄን በጣም ትወጃለሽ ወይ? አላውቅም ነበር። እሺ ወተት እናደርጋለን ማለት ነው። አሁን ለኔ ሲሆን ሁለት ማንጎ ተደረገልኝ። ሁለት ማንጎ። ቫኒላም እዚህ ላይ እናደርጋለን ማለት ነው። ቫኒላው እንትን ይሰጠዋል፣ ጣዕም ነው። ጣዕም አለው፣ በጣም ቆንጆ ጣዕም አለው። አሁን እንፈጨዋለን። ማንጎን ስንሰራ ሲራፑ ቸኮሌት ነው። በጣም ነው የሚያምረው። በዚህ ሁሉ ቸኮላት አሁን የኔ ልጅ ብታገኝ በስማ አለሟን ነው የምታገኝ። ደግደግ አንቺ ብርጭቆ ታስቢበታለሽ። አዎ ጣዕምም ይሰጠዋል። አይንም ነው የሚጠጣው። አዎ የምንሰራቸውን ነገሮች ግን ብዙ ጊዜ አንጠቀምም አይደል? አሁን ጁስ ስትሰሪ ወይ ስለምትሰሪው ነው መሰለኝ ብዙ ሀብታይት አይኖረንም። የምንሰራቸው ነገሮች አናደርግም። አንቺ እንዴት ነሽ? እኔ እንደዚሁ ሳይፈጭ ኖርማሉን ይሻለኛል። ቶሚ ጨረሰችል። ትቼሽ እየጠጣው ጠጪ። በጣም የወደድኩት ነገር ከመጣፈጡ ላይን ከመማረኩ በላይ እየታየ መሰራቱ ነው። ስታየው በቃ እንትን ይኖርሻል እንደሆነ ስታቂ ሞራል ይኖራል። ቺርስ። ማንጎ ጁስ። ማንጎ አልጋበዝኳችሁም። እኔ የጋበዝኩት ስትሮበሪ ሼክ ነው። ኬክ ነው የሚለው። እውነት በእውነት ጣፍጣል። እንዴ ኬክ መች ጣፍጣል እንደዚህ። በጣም ቆንጆ ነው እና ቅዝቅዝ ያለ ፍሬሽ በጣም በረድ ያደርጋል። ቅድም የጋበዝኳችሁ ጁስ አለ አይደለ? ከሱ ጋር ቺርስ። በጣም ነው የሚጣፍጠው። ሶስተኛ የወጣው ያሸነፈው ደግሞ ፍሩት ፓንች። እነዚህ ግብአቱ ናቸው። እዚህ ላይ የሚገቡ ነገሮች ናቸው። ይቀላቀል ማለት ነው። ሰው በጣም ምኑን ይወደዋል እዚህ ቤት? ፍሩት ፓንቹን የሚጠቀም ሰው አለ በደንብ። ሀባብ እናደርጋለን። ከዛ ማንጎ፣ አናናስ፣ ስትሮበሪ። ፖርሽኑ ግን ይታወቃል። አንድ ሰው ሊቀርም ይችላል። አንድ መስሪ ግን በጣም በርከት የምታደርጉት ከማውቀው። ለሁለት ለሶስት ምናምን ሲሆን ደግሞ አለ ሌላ ለብቻው። በዛም አለ። ይሄ ግን ለአንድ ሰው ነው። እዛ ሙዝ እናደርጋለን። ሎሚ እናደርግበታለን። እዚህ ጋር ስትሮበሪ ሲራፕ አለ። ይሄ በጣም ነው የሚያስዋበው። ቆንጆ ነው ደግሞ ቴስትም አለው። በጣም ነው የምወደው። ምክንያቱም ፍሩት ነው፣ አለመውደድ አንችልም አይደል? እና በቃ ሲሰራ አይተናል። ቆንጆ ነገር ነው። እሺ እኔ ካለ እናንተ አልበላም። እንብላ ይባልም እንዴ? ብቻሽን ሁሉ ምግብ እኔ ከቤተሰቦቼ ጋር እየበላው ነው። አብረን እንብላ ከኔ ጋር ማለት ነው። ይሄው እሷም አውቃ ነው ሁለት ሹካ ያስቀመጠችው። ቺርስ። ቶሚ ምን ያህል ጊዜ ሆነው ቤቱ? 6 ወር፣ ወደ 7ኛ እየተጠጋ ነው። ምን ሙያ ውስጥ ነበር ካንተ ከዚህ በፊት? እኔ ብዙ አይነት ስራዎች ነበር የምሰራው። ንግድ ውስጥም ነበርኩኝ። የስዕል ስራ እሰራለሁ። አሁን የምታዩት ኢንቴሪየር የሰራሁት እኔ ነኝ እንጂ በጣም ነው የሚያምረው። እንደዚህ አይነት ስራዎች የምሰራ ነበር። አልፎ አልፎ ካሜራ እሰራለሁ። ኧረ ያሰጋችኋል ማለት ነው። አሁን የሙሉ ጊዜ ስራ እዚህ ነው? አሁን ለጊዜው ሙሉ ጊዜ እዚህ ነው እየሰራ ያለሁት።
ከዚህ በፊት የተለያዩ ስራዎች ሰራ ነበርና ነገሮች አልተስማሙምና እዛም ላይ ወደዚህ ሽፍት አደረኩኝ። ይሄም ትንሽ ሲንገዳገድ ያው ሞር እዚህ መገኘት ነበረብኝ። እዚህ ነው ያለሁት። ሰሞኑን ሶሻል ሚዲያ ላይ እንግዲህ በስፋት ስላንተ እየተወራ ስላንተ እየተነሳ ነበር። አንድ ቪዲዮ ፖስት አድርገህ የመጀመሪያ ኪሳራዬን ልከስር ነው መሰለኝ ብለህ ያስቀመጥከው ጽሁፍ የብዙዎችን ልብ መንካት ችሎ ነበርና ሁሉም ሰው ባለው ነገር አንተን ለማገዝ ሲሯሯጥ አየና ለምን እኛስ በኪችኑ ሰዓታችን የሚሰራቸውን ለምን አናይም ብለን መጣና እግረ መንገዳችን ይሄን ጨዋታ ማንሳታችን ምንድን ነው ወደ ኪሳራው መጣኝ ብለህ ያሰብከው ነው? ገና ፍርሃት ነው? 2 ወሩን ጥሩ ነበር። ኦፕኒንግ ምናምን ነበረ። አሁን ጥሩ እየተንቀሳቀሰ ነበር። ከ2 ወር በኋላ ግን ሙሉ ለሙሉ በቃ ጸጥ አለ ማለት ያው ግርግር አለ። ስከፍቺ የሆነ ቤት ጸጥ አለ። ምንድነው ብለን ቼክ ስናደርግ ኦፕኒንጉ ላይ ይመጡ የነበሩት የምታውቂያቸው ዘመዶችሽ፣ ጓደኞችሽ ምናምን ናቸው። ከዛ ተጠቃሚ ምናምን ስንፈልግ የለም እንደቆየ ሎኬሽኑም ደግሞ ገባ ያለ ነገር ስለሆነ ትንሽ አስቸገረን። ሎኬሽን ማተር ያደርጋል። ግን አንድ ቢዝነስ በደንብ በእግሩ ቆሞ ለመሄድ እንግዲህ ባለሙያዎቹ 1 ዓመት ምናምን ይፈልጋል ይላሉ አይደል? ይህንን ቤት ስከፍት ያው ያለኝን እንዳላውጥቼ ነበር የከፈትኩትኝና ባካፕ የሚባል ነገር አላስኩኝም እና ስከፍቺ የ3 ወር የቤት ኪራይ አለ፣ የሰራተኛ ክፍያ አለ። በዕለት ተዕለት ደግሞ ለአንቺም የእንጀራ ምናምን ብር ታወጫለሽ እና እሱን እንዳለ በደንብ ሳላስብ ነበር ይሄንን ነገር የከፈትኩት። በእርግጥ ይሄን ነገር ለመጀመር የሆነ ያየሁት እንትን ነበር። በጣም ወደው ጁስ ቤት ነበርና ፋይናሊ እዛ ደርሳለሁ ብዬ ነበር ይሄን የጀመርኩት። እንዳጋጣሚ ሆኖ ያው ለማንኛውም ጥሩ መሆኑ አይቀርም። ግን እንዴት ሆነ የሰሞኑን የጓደኞች በጣም ነው ኢትዮጵያዊነትን፣ መረዳዳትን፣ እጅ መስጠትን ያየሁበት። በቃ የሆነ ሰው ሲደነቃቀፍ አልችል ሲል እኔ ያለው ብሎ ብድግ የሚያደርጉ ብዙ እጆችን አይተንበታልና ብዙዎችን ልቤ ነካ አይነት ሁኔታ ነበረውና ጥሩ ሆነልህ? አዎ እግዚአብሔር ይመስገን። ያው ልኬን ፖስት ካደረኩኝ በነጋታው ነው ብዙ ሶሻል ሚዲያ ላይ ያሉ ሰዎች መተው ሰፖርት ለማድረግ የሞከሩት፣ ቪዲዮ የሰሩልኝ፣ ብዙ ነገር አድርገውልኝ በነጋታው በቃ ሰው ጎርፎ ነበር። ወንበር እስከ መበደሩ ላደርሰን ነበር። እሱ ነገር ተስፋ ከመቁረጥ ተስፋ ወደ መስጠት ልብሽን ከፍ እያደረገው ይመጣልና እግዚአብሔር ይመስገን። በዛ ደረጃ ግን ቫይራል ይሆናል ብለህ አስበህ ነበር? በፍጹም አይደለም። ይሄንን ቪዲዮ ስፖስት መጀመሪያ ዓርብ ዕለት ነው የፖስትኩት። ሐሙስ መጣውና ስራ እንዴት ነው አልኳት። እኔ ጋር የምትሰራ ልጅ ነበረች። ስራ እንዴት ነው ስላት 2 ጁስ እና 2 ምግብ ነው 3 ምግብ ወጥቷል አለች። ያው ያን ቀን ብቻ ሳይሆን ተከታታይ እንደዛ ነበር። ብዙ ስራ ይወጣል ነበር። እዛ ያኔ ተሰማኝ። ቅዳሜ መጥቼ በጠዋት ነው መጥቼ እንዴት ነው አየር ምናምን ስላጠረ ጭር ብሏል ምናምን አለች። ፋይናሊ በቃ ዝም ብዬ ቪዲዮ እንትን አልኩና ለሚያውቁኝ ሰዎች ነበር እንደውም ይሄን መልእክት ያስተላለፍኩት። የሚያውቁኝ ሰዎች አንደኛ ከመጡ ይምጡ፣ ካልሆነም ደግሞ ኦልሬዲ ሊዘጋ ስለሆነ ቤት ወስኜ ነው ሊዘጋ ስለሆነ ቢያንስ መተው እንዳያጡኝ በሚል ምናምን ነበር የፖስትኩት። ከዛ ሌላ ተቀጥሬ ሰርቼ ሞክሬ ደግሞ ድጋሚ ሌላ ቦታ የሚል ሀሳብ ነበር ይዤ የመጣሁት። እግዚአብሔር ብሎ ግን ያው ተስፋ ሰጠ። ቢያንስ ተስፋ ሆነ አይደል? አዎ ተስፋ። ከዛ ደግሞ ተስፋ ነው ሁሉም ስራ የሚሰራው። ከነበርክበት አይነት በጣም ዝቅ ካለው ስሜት ደግሞ አይ እሰራለሁ እችላለሁ የሚለውን አይነት ስሜት ድጋሚ መፍጠር ጥሩ ነገር ነው። ከዚህ በኋላም ደግሞ በርትተህ ቢዝነስ የራሱ ቻሌንጅ አለው፣ ከባድ ነገሮች አሉ። አልጋ በአልጋ የሚባል ነገር አንተም አትጠብቅም። አንድ ቢዝነስ ከተጀመረ በኋላ የራሱ የሆነ ትግል ይፈልጋል። በርታ፣ ጥሩ ይሆናል። ልጋብዝህ እባክህ፣ ተጋበዝልኝ። እየበላህ በርካታ የምትወዷቸው የእሁድን አንድ ላይ ፕሮግራሞች ገና ይቀጥላሉ። ወደ ስቱዲዮ እንሂድ።